አብርሽና ሩታ ዱባይ እየተዝናኑ የተነሱት ፎቶ ዛሬ የምትወር ማለት ነው ለቋል ማለት ነው ልበላችሁ። ከትናንት ወዲያ አላየነውም አብርሽን፣ ሩታዬን ግን አይተናል። ምንድን ነው አሁንስ ደከመኝ ብሎ ፖስታ ማለት ነው አብርሃም ማለት ነው። እውነት ለመናገር ማለት ነው ሩታ ባንተ አጨክንም፣ በጣም ትወደዋለች። በጣም ነው ለአንተ የምታስበው፣ በጣም ነው የምታፈቅረው። ብዙ ነገር አርገሃል አንተ ሴት ቤት አመተ ፎቶ አንስተሃል፣ ብዙ ነገሮች ማለት ነው። ግን እሷ ይቅርታ ብላ ሁሉ ነገር ረስታ ወደ አንተ መታለች። እንዲሁም ደግሞ በጓደኞች ይቅርታ ብለው እነሱ መልሰዋል። እና ታዲያ ይሄን ይቅርታ ማለት አንተ ይቅርታ ማድረግ ማምጣት ወደ ቤት አቅቶ ነው? ሊገባኝ አልቻለም። እውነት ለመናገር አንተ ይሄን ያህል የምትወዳት የምታፈቅራት ከሆነ እውነት ተመለስ ወደ ራስና ይቅርታ በላት ማለት ነው። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ናፍቆቶቼ የኔ ድምቀቶች በጣም ነው የምወዳችሁ። ናፍቃችሁ የነበረ እንግዲህ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ነው ላለው ምንድነው ቤተሰብ ዛሬ አብርሽ ለቆ ነበር ቪዲዮ ሳይሆን ፎቶ ነው የለቀቀው። ሶሪ ፎቶ ለቀቀ ማለት ነው ኢንስታግራም ላይ። እንግዲህ ብዙ ልጆች ሰርተዋል። እኔ ግን መጨረሻ ላይ ነው የሰራሁት ልበላቸው። ምንድነው ምላችሁ አብርሃም እስካሁን ዛሬ ይመጡልና ቤት ተስፋ አደርጋለሁ። ፎቶ በመልቀቁም ደስ ብሎኛል። ዱባይ ላይ ሲዝናኑ ምናምን የተነሱት ፎቶ ነው። በዛ ላይ ደግሞ ውበታቸው ድምቅ ነበረ። ግን ያው አሁንም ጭንቀት ላይ ናቸው። አብርሃም ወላሂ ማለት ነው ሩታ በአንተ ላይ አልጨክንም። እኔ 100% ለምን መሰለ ማለት ነው ሩታ ማትጨክነው አንደኛ ነገር ካንተ በላይ እሷ ትወድሃለች፣ በጣም ነው የምታፈቅርህ ማለት ነው። ሶ አንተ ማድረግ ያለብህ ይቅርታ በይኝ፣ በቃ አላስ ይቅርታ አርጊልኝ በላት። ወላሂ እሷ ልቧ ንጹህ ነው ማለት በቃ በትንጥዬ ነው ትስ የሚላት ማለት ነው። ትንጥዬ ታረክላት በደስታ ነው የምትቀበለው። እና እንኳን አንተ ማለት ነው እንኳን አንተ ይቅርታ ብላ ጓደኞች ማርክ ተንበርኮኮ እቤት አልመለሳትም። አንተ የት ነህ ፎቶ ምናምን ስታወርድ ምን ስትል ብዙ ነገር ስታደርግ፣ እሱ ግን ማርክ ወንድምህ ምን አረገ? ይቅርታ አረገ፣ እቤትም አመጣት መለሳት። ስለዚህ አንተም ደግሞ ተንበርከከ ይቅርታ ካልካት የማትመለስበት ምንም ነገር የለም። አዎ ስህተቴን አምኛለሁ በቃ አይደለ እንደዛ እያልክ አባብለህ አምጣት ወረ ቤት ማለት ነው። ተጨነቀ